Castrotio ሀገር ቤት በአትላንታ ኦሎምፒክ እነ ኃይሌ ድል ሲያደርጉ በልጅነቴ ድክ ያልኩበት የጨፈርኩበት የሀገር ፍቅር ስሜትን የተቋደስኩበትን ጊዜ በፍጹም አልዘነጋም። እነሆ ዛሬ አትላንታ ኦሎምፒክ የተካሄደበት ስፍራ ላይ እገኛለሁ። ከጀርባዬ ከኦሎምፒክ ጠንሳሾች አንዱን ሰው እያየን ነው። እዚህ ቦታ ላይ በምትረግጡበት ቦታ ላይ ሁሉ በአትላንታ ኦሎምፒክ የተሳተፉ ጀግኖችን ስም ታገኛላችሁ። የእኛም ስመጥር አትሌቶች ስም እዚህ አለ። በአትላንታ ኦሎምፒክ ላይ ጀግንነትን፣ ታሪክን ያሳዩን ድንቅ ኢትዮጵያውያን ዘላለማዊ ታሪክ ሆነው እዚህ ሰፍረዋል። እነሆ አትላንታ ከ2 ዓመት በኋላ ሎስ አንጀለስ ኦሎምፒክ በካስትሮ ቲዩብ በቅርብ ቀን አትላንታ ጆርጂያ ካሉ ዓለም አቀፍ ተቋማት መካከል አንዱና እጅግ በጣም ተጠቃሹ ኮካኮላ ኢንተርናሽናል ነው። እንግዲህ በዓለም ላይ ያሉ የኮካኮላ ካምፓኒዎች ሁሉ መነሻቸው ይህ ስፍራ ነው ማለት ነው። እዚህ ቦታ ላይ በዓለም አቀፍ ደረጃ ያሉ የኮካኮላ ምርቶችን ሁሉ ማየትና ማግኘት እንችላለን። በጣም ደስ የሚለው ታዲያ በተለያዩ ሀገራት የሚመረቱ ምርቶች የኮካኮላ ማስታወቂያቸውን ስንመለከት በዛ መሃል ላይ በአማርኛ የተዘጋጀ ማስታወቂያ ማየት እጅግ በጣም ኩራትን ያጭራል። እንግዲህ በዚህ ካምፓኒ ላይ ከመጀመሪያው ጀምሮ አሁን እስከደረስንበት የእድገት ደረጃ ድረስ ያሉ የኮካኮላ የእድገት ምዕራፎችን እየተመለከትን እንገኛለን። አትላንታ ላይ በጣም ብዙ ነገሮች አሉ። ሁሉንም በካስትሮ ህንፃዎች ጀርባ ድንቅ እጆች አሉ። በሚያማምሩ ህንፃዎች ውስጥ ደግሞ አስደናቂ ቅርሶች አሉ። እንደምትመለከቱት በተለያዩ ሀገራት ላይ ስትጓዙ ድንቅ ህንፃዎችን ካያችሁ ልፋት፣ ጥረት አለ። ሲቆዩ ደግሞ ቅርስ ይሆናሉ። በተለያዩ የአሜሪካ ግዛቶች አስደናቂ እጅ የታከለባቸው ብዙ ጥበብ የተጠበቡባቸውን ህንፃዎች ስንመለከት በውስጣቸው ያለውን ነገር ለመጎብኘት እንጓጓለን። አስደናቂ ቅርሶች፣ አስደማሚ ስኬቶችን በካስትሮ ቲዩብ በቅርብ ቀን ይጠብቁ። እጅግ ከፍ ያለ ፀሐይ አለ። ሆኖም ግን ብርዱን መቋቋም የማይታሰብ ነው። ኃይለኛ ፀሐይ፣ ከፍ ያለ ብርድ። በዚህ ውስጥ ግን የሚለፉ፣ የሚተጉ፣ የታተሩ፣ የተሳካላቸው ለራሳቸው ብቻ ሳይሆን ለሌሎች ስኬት ክፉኛ የሚዋደቁ የሀገር ልጆች እዚህ አሉ። ከሀገር ውጭ የሚሰሩ በተለያዩ ሀገራት የሚለፉ ድንቅ የሀበሻ ልጆች በካስትሮ ቲዩብ በቅርብ ቀን ይጠብቁ።